በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ውድ የጽርሐ ተዋሕዶ ሚዲያ ተከታታይ ሰዎቻችን በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን ከረማችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ወደ እናንተ የመጣሁበት ምክንያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ዓመታዊ በዓል ለሶስተኛ ጊዜ ተከብሯል። እንግዲህ ኃይለ ርዕሱም የበዓሉ መነሻ ርዕስ የሚለው በወንጌል ኮነ ሕይወትነ በሚል ርዕስ ነው። እንግዲህ ዓመታዊ ክብረ በዓሉ ሎጎ ያደረገው በወንጌል ሕይወት ነው የሚል ነው። እንግዲህ ይህን ቃል እጅግ ሰፊ ነው። ወንጌል ክርስቶስን ያገኘንበት ሕይወታችን ነው። እንግዲህ ወንጌል ማለት ክርስቶስ ነው ማለት ነው። ይህንን ነው እንግዲህ ይህን ያዘጋጀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌልና ሐዋርያዊ መምሪያ ክፍል የተዘጋጀ ነው። እንግዲህ በዕለቱም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የጠቅላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን የዋና ሲኖዶስ ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማርቆስ የመላከ ሰላም ዳዊት ያሬድ፣ በጠቅላላ በኢትዮጵያ ያሉት የአዲስ አበባ ሀገረ ስብከት የተለያዩ በኢትዮጵያ እና በዓለም ያሉ የስብከተ ወንጌል መምሪያ ኃላፊዎች፣ በአዲስ አበባ ውስጥ የሚገኙ የገዳማትና አድባራት የስብከተ ወንጌል ኃላፊዎች፣ አስተዳዳሪዎች፣ ጸሐፊዎች በሙሉ የተገኙበት ታላቅ በዓል ተከብሯል። እንግዲህ እንደምታዩት አዳራሹ ይህን ይመስላል። እጅግ በአማራ አዳራሽ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ አዳራሽ ነው የተዘጋጀው። ለየት ያለ ነበር በእውነት ወንጌል በዚህ ዘመን ላይ እጅግ ጥሩ በሚባል ነገር ወንጌል ስለ ወንጌል ዋጋ እየተከፈለ ነው። ይሄ ከዓመታት በፊት ከዛሬ 10 ዓመት 15 ዓመት ቀደም ሲል ተሰርቶ ቢሆን ይሄ ነገር ቤተክርስቲያናችን ትልቅ ወርታና ደረጃ ላይ ትኖር ነበርና የተለያየ ጎራ ጽንፍ የያዘ ነበር ከዓመታት በፊት የነበረ የወንጌል አገልግሎትና አሁን ላይ አንድ አይነት ወጥ የሆነ የስብከተ ወንጌል አገልግሎት በኢትዮጵያ ኦርቶዶክስ ቤተክርስቲያን እየተሰጠ ነው። በዚህ ምክንያት ነው አሁን ወደ ቤተክርስቲያን ስንሄድ እጅግ ስጋውና ደሙን የሚቀበሉ ምዕመናን እናያለን። በስርዓተ ቤተክርስቲያን በቁርባን በተክሊል የሚያገቡ ወጣቶች፣ ይሄ እጅግ ለውጥ የመጣበት ዓመት ነው። በተለይ በዚህ ዘመን ክርስቲያኖች በብዙ መከራ እያለፉ ያሉበት ነውና ነገር ግን በዛው ልክ ደግሞ ምዕመናን ከዓመት ዓመት ከልምድ ክርስትና እየወጣ የተሻለ ነገር ያየንበት ነገር ነው። እንግዲህ በዚህ ጉባኤም ጥናት ያቀረቡ አሉ። ምሁር እንግዲህ ጥናታዊ ጽሑፉ ሲቀርብ እጅግ ብዙ አነጋጋሪ ነበርና ቤተክርስቲያኒቱ ዓላማዋን ስታ እንደነበረ ያሳየ ካህናቱ ለወንጌል በተለይ ካህናት የሚቀድሱ ዜማ ምን እንደሆነ የማያውቁ ማህሌት ያን ሁሉ ሌሊት ሲቆሙ አድረው ምን እያሉ እንደሆነ የሚያዜሙበት ሳያውቁ ለዘመናት እና ቤተክርስቲያኗ በጥቅሉ ወደፊት ምን መሆን አለባት የሚል ጠቅለል ያለ ጥናታዊ ጽሑፍ ሲቀርብ ምንድነው አንዱ ካህን የሚቀድሰውን ቅዳሴ ማወቅ አለበት። ዲያቆኑ የሚቀድሰውን ቅዳሴ የሚሰብከውን ምስባክ ማወቅ አለበት። የሚቆመው ማህሌታዊ መሪጌታ ስለሚያገለግለው ነገር ማወቅ አለበት እና ብሎ ምሁሩ አንስተዋል። ከዛ መካከል ላይ ጥያቄ ያነሱ ሰዎች አሉ። ጥያቄው ተነስቶ በሚገባ ለጥያቄው ማብራሪያ ሲሰጥ ነበር። በመጨረሻ ላይ ብፁዕ አቡነ ማርቆስ እንግዲህ ጉባኤውን በተመለከተ ሰፋ ያደረጉ የተናገሩት ነገር አለ። የጠቅላይ ቤተ ክህነት የስብከተ ወንጌል መምሪያ ኃላፊው መላከ ሰላም ዳዊት ያሬድም የአዲስ አበባ ሀገረ ስብከት መምሪያ ኃላፊ በኩረተ ጎሃን ደመላሽ ቶጋም ብቻ እንግዲህ በዚህ ጉባኤ ላይ እስከ መወያያ ጠዋት አንድ ክፍል ነበር፣ ጥናታዊ ጽሑፍ ቀርቧል። ከሰዓት ደግሞ ሀሳቦች ተነስተው በጥያቄዎች መካከል ላይ ውይይት ተደርጓል። እንግዲህ ብፁዕነታቸው አቡነ ማርቆስም ሰፋ ያለ ዝርዝር ያለ ነገር አቅርበዋል። ብቻ በተቀሉ የሐዋርያዊ መምሪያ ስብከተ ወንጌልና ሐዋርያዊ መምሪያ ያሳየው ነገር እጅግ ጥሩ ነው፣ ይበል የሚያሰኝ ነው፣ መቀጠል አለበት ለማለት ነው። እስኪ ብፁዕ አባታችን አቡነ ማርቆስን ተከታትለን እንሄዳለን። በመጀመሪያ በእውነት ለዚህ መብቃታችን ከትምህርቱም በፊት መተዋወቃችን እግዚአብሔር ፈቅዶ የወንጌል ቀን የሚል ቀን መስጠታችን ራሱ ስያሜው በጣም ደስ የሚል ነውና እንኳን ለዚህ ቀን አደረሰን አደረሳችሁ።
እንግዲህ ሌላው በእውነት ቃለ ሕይወት ያሰማልን ከማለት በቀር በጽሁፍ ስብከተ ወንጌልን ችግሩን መፍትሄውን ያቀረቡልን መምህር እግዚአብሔር ዕድሜ እንዲሰጣቸው ጸልዩላቸው። አዎ የእኛ ችግር ብዙ ጊዜ ቅድም እዚህ በስተደቡብ የተናገሩ አባት እንደው የኛ የሆነውን የማድነቅ ዕድል ቢኖርም ቢኖርም ችግር እንኳን ቢኖር እስከ ችግሩ መቼም ቢላዋ ወይም ደግሞ ካራ የሚሞረደው ለተፈለገለት ዓላማ እንዲያውለው ነው። ማረድ የሚለውን ያው ትንሽ ግሱ መጽሐፉ እኮ ይላል ህርዶ ብላ ይላል። ክፉን ነገር እረደው ይላል። ክፉን ነገር ቅዱስ ጴጥሮስ እረድ ብላ ያንን የአይሁድን አክራሪነት ተሸክሞ እግዚአብሔር በህልም ሲያሳየው እንደው ይህን ኩሱን ነገር እያለ ቅዱሱ ነገር ሊያመልጠው እና ሁል ጊዜ መልስ አታዘጋጁ፣ አዳምጡ። ጉባኤ ስትቀመጡ ለእናንተ የሚሆነውን እንጂ አታክ ለማድረግ ለምን ትዘጋጃላችሁ? ምን አለ እኮ ካጣፈጠ ሞት ሰፊ ነው። ዝም ብሎ እያያል ግን ጥሩ እየመሰላችሁ አንዳንድ ደግሞ የኔ ቢጤ አይጠፋም አብሮ የሚሄድ ለቲክቶክ ቀለብ የሚሰጥ እና ማዳመጥ በጣም ጥሩ ነው። ለመናገር አለመቸኮል፣ ለመስማት ግን መቸኮል ተጽፎ እንጂ ምዕራፍ ቁጥሩ ምን ያደርግላችኋል? ያዕቆብ መጽሐፍ እና እኔ በጣም በእውነቱ በጣም በተደሞ ነው። አንደኛ እንደዚህ ሰዓት አክብራችሁ እናንተም ልትመሰገኑ ይገባል። ጸጥታ የሰፈነበት እኮ አንድ ደረጃ ነው። አምና እንደዚህ ላንሆን እንችላለን አልነበርንም። ደግሞ አሁንም ነገሩ የአምናው ማረሻ ያለፈው ሰርዶ ነው የመጣው ያምናው ማለት ነው። አሁን ዘንድሮ የሚነቀል ይመስላል። ከርሞ ደግሞ በቃ ሰርዶ የሚባል ቁጥቋጦ የሚባል አይኖርም። እንዲህ እያሉ እኮ ነው እንደ ወፍጮ የሚወቀረው ለምንድን ነው? ሲዶር ጥርስ እንዲያወጣ ነው፣ እንዲፈጭ አይደለም እኮ። ለምንድን ነው እናንተ ራስን ማታለል የት ያደርሳል? አሁን ይህን ያህል ሊቃውንት እያለ የኢትዮጵያ ሕዝብ በዚህ ኑሮ መኖር ነበረበት? ቅድም ካስተያየቱ አውደ ምሕረት ብቻ እውነቱ ምን አርጉ ነው? አውደ ምሕረቱ ላይ አሁን ሕዝብ ሊቆርብ የመጣ አስራት በኩራት ይዞ የመጣ ምን አርግ ነው? እንዲሁ ጥያቄ እኮ ወጣ ብሎ ላልገባው ላልተጠመቀ ይልቅ በሰሞን አንድ ትልቅ ትንሣኤ አይቻለሁ። በዚህ በሸገር ሀገረ ስብከት 75 ነው ሰው በዚህ ይቋሩ እና አሁን ጊዜው ጥሩ ነው። ቅድም እንደው አዝመራው ቀልቷል ዮሐንስ 4 ሲናገሩ ይሄ ነው እኮ ወቅቱ። አሁን አዝመራው ጎመራ ማለት ያጫጅ ያለሽ የሰብሳቢ ያለሽ እኮ እና ጎበዝ በዚህማ ደስ የማይለን እንግዲህ በወንጌል ሕይወታችን ሆነ ተባለ። እንዲሁ ጸድቁ ሲቅር በወንጌል እንጀራ አልበላንም። ቆይ ሌላው ተውት፣ መንግሥተ ሰማያት እንግዲህ ይቆይ። እንደ በወንጌል እንጀራ አልበላንም አልበላንም
በልተናል አባታችን። እስቲ አስቡ እንደው መምህሮቻችን እስቲ እናስባቸው ምን ነበራቸው እና ስለዚህ አሁን በእውነት ነገር በሊቆርጣና የምሳሳት ማበላሸት አይገባም። ስልጠና የሚለው በጣም 100% እንደው በአንድ 100 ሳይሆን በ300 በ400 100 አይደለም የሚባል 500 600 እያል ማሳለፍ አለበት። ስልጠናው የእውቀት ማነስ አይደለም። አሁን ያስቸገረ እውቀቱን ይኸው ገበያ ደጋግሜ የምናገረው ገበያ ይዞ የመውጣት የመሸጥ የመለወጥ የመግዛት አካል ይህ መቼም ያለ ዝም ብሎ ታቅፎ መከራ እኮ ነው እና አይገቡ አያስገቡ እኮ ነው። አሁን እንደዚህ እኮ አሁን አይባል ድጓ መምህር ነኝ ይላል እንጂ ምን ይባላል? በምን ቤቱ መስኮት ይገባል እና እንደየስጦታው ጥሩ ቋንቋ ነው። ስለዚህ በወንጌል ሕይወት እንደው ሕይወታችን ሆነ የሚለው በጣም ቀስ ብላችሁ ትሁትማ ሕይወታችንን እንደው በጥልቁ መንገድ አይደለም። እንጀራ መብላታችንን ልብስ መልበሳችን በማን ነው? እስኪ ንገሩ። በወንጌል አይደል? እንሰብከው አንሰብከው? አዎ ያኛውማ እንዴት እውነትና እንደው ሰባኪ ወንጌል ራሱ ወንጌል ነው ሕይወት ነው የሚለው ያን እነ ጳውሎስ ታዲያ እነሱ ወረቀቱ እኮ አይደለም ሕይወት የሆነ እነሱ እኮ ናቸው ሕይወት የሆነ እና ይህን በጣም ተቀበሉ። እንትኑን ዘመን ባመጣው መቼም አሁን ይለቀቃል። ከዚያም ደግሞ እንደው ዘመን አመጣው ጋርም ደግሞ ትንሽ አለመግባባት ካለ ያው እጅ ከፍንጅ ወረቀቱ ምን ማድረግ ይቻላል? ወረቀቱ መፋጠጥ ነው። ምን ማድረግ አይቻልም። እና አሁን ምሳችንን በልተን ሰዓት አክብሩ። በእውነቱ እውቅና ይሰጣል። አሁን መላከ ሰላም ያው ቴክስት እንኳ አይባልም አልሆሲሶ የሚል አለ እና በጆሮ የሚነግረን ያው በዚህ በቅርብ ቀን ያለፈው ወጣቱ ሰባኪ በእውነት እንደ ዓለም መሪዎች እውቅና ያገኘ እረፍቱ ዘላለምን ወልደ ሰማዕት ነው። ከዚያ ቀደም ብሎ ደግሞ ያለው ተክለ ጻድቅ አብነትን ማለት ነው። በጸሎት እናስብ ነው። የተቀደሰ ነው። የወንጌል ቀን ሲባል ታዲያ የወንጌል የሰበኩትን ሰው ማስታወስ ነው። ይህ በጣም ተገቢ ነው። እግዚአብሔርም ደስ ይለዋል። አሁን እንግዲህ ጊዜ ካገኘው በኋላ ይሻላል። አሁን እየራባችሁ እንደው ተሰጥኦ ጥሩ አይሆንም እና ቆም ብለን ጸሎት እናደርጋለን። እንግዲህ እግዚአብሔር አምላክ ጊዜ ገቢር ነውና በእውነት ይህን ሳያዩ ብዙዎች አልፈዋል። ለእኛ ደግሞ እንግዲህ ያው ብፁዓት እንዲክሙ ማለት ነው። ነገ ደግሞ የበለጠ እናያለን። እግዚአብሔር አምላክ ሆይ በአባቶቻችን በነቢያት አድረግ እንደው አዲስ ኪዳንን አሳይተህ ባይደርሱበትም ደግሞ ያው ራሱ ባለቤቱ መጥቶ በእሱ እግር አባቶችን ተክቶ ዛሬ ደግሞ እኛም ወንበር ባዶ እንዳይሆን እኛንም ተክቷል። እንግዲህ ወንበሩ ላይ እግዚአብሔር እንደው በርቱ የሚል በሁላችን እዚህ በተሰበሰብን ሁሉ መንፈሱን ያሳድርብን።
የተሰጠንን ትምህርት እንዲበቅል እንዲያፈራ ታጭዶ ወደ ጎተራ እንዲገባ